እና ከዛ እንቅስቃሴ ይቆጠባል የሚል እምነት የለኝም። ህወሓት ካልሞተ በስተቀር እሱም ሰላም አያገኝም፣ እኛም ሰላም አናገኝም። እና ለህወሓቶችም ሰላም ለኢትዮጵያም ሰላም ሲባል ህወሓት ከምድረ ገጽ መፋቀር ሽዑ ሓንቲ ዩኒቨርሲቲ ነራ ኣስመራ ዩኒቨርሲቲ ትበሃል ንሳውን ተኣጽያ ከም ሃገር ኤርትራ ከም ሃገር ሓንቲ ዩኒቨርሲቲ የብሉን። አንደኛ ከምንድን ነው ነፃ የምትወጣው? ሁለተኛ ለምንድን ነው ነፃ የምትወጣው? ከና ለሚለው ጉዳይ መልስ ከሌለህ ሌላ ባርነት ነው የምታመጣው። ድሮ ሳምባይላቸውን ከተሞቻችን ፓርኮች አሉ። ለትግራይ እሱን እመኛለሁ እኔ። ለትግራይ ለምንድን ነው ሁልጊዜ ምሽግ የሚታያቸው? ተራራ ስታይ መልማት እንደሚችል ለምን ታሸገ ውሃ ከውጭ ሀገር ክብሪት ማምረት አቅቷት ከውጭ ሀገር ኢምፖርት የምታደርግ ሀገር ነች። የዚች ሀገር መሪ ነው የኤርትራ ነፃ አውጪ። እኔ ነፃ መውጣት ማለት ግን ምን ማለት ነው? ከምንድን ነው ነፃ መውጣት? ናተይ መርገጺ ካብ ቃላት ሓሊፉ ናብ ወታደራዊ ምትንካፍ እንተ ኣትዩ ግና ከም ቀደም ይመስለክን ወህጅ ይመስለክን። ያኔ ሰሜን ዕዝ ተጠቅቶ ሰራዊቱ ወደ ድንበር ሸሽቶ በነበረበት ሰዓት የኤርትራ ሰራዊት ልብስ አልብሶ ትጥቅ አስታጥቆ እንደገና ምግብ አብልቶ ወደ ትግል ሜዳ እንዲመለሱ ማድረጉ ምን ማለት ነበረበት? ያለ የኢትዮጵያ መንግስት አመሰግናለሁ ከማለት የፓስት በሌሎች አመራር የተፈጠረ እንድል የራሱ አድርጎ ይወስዳል። እርግጠኛ ሆነ ለዛም የመጠን ኢንሳይት የለውም፣ ለዛም የመጠን ብቃት የለውም። እንዳልኩ አብዛኛው ሰው ያችን ጓድ ጨምሮ ፓስት ነበር የሚጠነቁሉት። ስለዚህ የትላንትናው መግለጫ የትላንትናው መረጃ ወይም አብቹ ያስተላለፈው መልእክት ተሰናበቱት፣ ህወሓትንም ተሰናበቱት፣ ሻዕቢያንም ተሰናበቱት ማለት ነው። እኛ ቆየን ከተሰናበትን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። ዛሬ ፕሮግራማችን በትላንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ የሰጡትን ኢንተርቪው አስመልክቶ ያነሷቸውን ዋና ዋና ነጥቦች ከወቅታዊ ሁኔታዎች ጋርና ከዚህ በፊትም ስለሳቸው እንዲሁም ደግሞ ስላነሷቸው ሀሳቦች የተነሱ ጉዳዮችን እያጣቀስና እያመሳከርን የምንመለከትበት ፕሮግራም ይዘን ቀርበናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት በነበራቸው በትግርኛ ቋንቋ በነበረው ወይም በተካሄደው ኢንተርቪው ላይ ያነሷቸው በጣም ወሳኝ እና አንኳር የሆኑ ነጥቦች አሉ። ከነዚያ ውስጥ በዋናነት እንግዲህ ወቅታዊ ሁኔታዎችን ይገልጻሉ ያልናቸውን ሙሉ ቃለ መጠይቁን ባንዳሰስ እንኳን ዋና ዋና የምንላቸውን ነጥቦች ነው እያነሳን ቆይታ የምናደርገው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ በመጀመሪያ የተነሳላቸው ጥያቄ የሰሜኑ ጦርነት ከህወሓት ጋር የነበረው ጦርነት ማለት ነው፣ ለጦርነቱ መነሻ የሆኑ ምክንያቶች ምንድን ነበሩ የሚሉ ጥያቄዎች ነበሩ የተነሱላቸው። እንግዲህ ለዚህ ጥያቄ የሰጧቸው ምላሾች በጣም ከረጅም ጊዜ ጀምሮ እኔ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ እሳቸውን እንድደግፍ ምክንያት የሆነኝ ወይም ደግሞ ጠቅላይ ሚኒስትሩ ቢመረጡ ይሄን ነገር ያደርጋሉ፣ እነዚህን ነገሮች ያደርጋሉ ብዬ ስለማመን አካሄዳቸውም እሱን ስለሚያሳይ ነው የምደግፋቸውና የምመርጣቸውም ለዛ ነው ብዬ የተናገርኳቸው ከዚህ በፊት ፌስቡክ ላይም የጻፍኩት ዝርዝር ነገሮች ነበሩና እነዛን አንድ በአንድ ነው ያነሷቸው። ምንድነው ያነሱት? ለግጭቱ መነሻ ምክንያት የሆኑት እንግዲህ የለውጡ መንግስት ሲመጣ ያነሳቸው የተለያዩ ሀገራዊና ህዝባዊ ጥያቄዎች ነበሩ። እነዛን ጥያቄዎች ይዘን መምጣታችን ነው ከህወሓት ጋር ያጣላን ይላሉ። እነዛ ጥያቄዎች ምን ምንድን ናቸው?
ከምቲ ዝበልካዮ ነትወገዝ ዘወገሱ ምክንያታት ብዙሓትን ዝተኣሳሰሩን ክኾኑ ይኽእሉ እዮም እቶም ቀንዲ ጠንቅናይ ግጭት ግና ኣብ ሰለስተ ከፊልካ መርኣይ ይከኣል ቀዳማይ ብወገን ኣብቲ እዋን ገዛ ይውድብ ነበር ሓይሊ ለውጢ ዘይምቅባልን ኣነ ጥራይ ብዝብል ስምዒት ምውጣርን እዩ ነይሩ በመሰረቱ ከም ዝፍለጥ ሕወሓት ናብ መሬት ክውርድ ብዘይክእል ብሉይ ክለሳ ሓሳብ ዝተኣሰረ ውድብ እዩ ንህዝቢ ጥራይ ዘይኮነስ ንህልውኑ ኣብ ሓደጋ ዝእቱ ስጉምቲ ዓይኑ ዓሚቱ እዩ ዝወስድ ንህዝቢ ጥራይ ኣይኮነን ንባሉ እውን ኣብ ሓደጋ ዝእቱ ስጉምቲ ብዙሓት ግዜ ከም ዝወስድ ይፍለጥ እዙይ ድማ ናይ ጥዕና ዘለዎ ፖለቲካዊ ውድብ ባህርያት ኣይኮነን ሓድሽ ነገር ዝሰምዕ እዝኒ እውን የብሉን ክሪኢ ዓይኒ እውን የብሉን ድልውት እውን ኣይኮነን ኣብ ናይ ቅድሚ 50 ዓመት ድህር ክልስ ሓሳብ ተሸኪሉ ክነብር ፀኒሑ ካብኡ ቁሩብ እንኳን ኮምፕሮማይዝ ምግባር ተዳራይ ነበረን ናይ 19 ክፍለ ዘበን ብሉይ ኮሚኒስትራት ተሓሳሰባ ነኪሱ ኣይለቀቀን ኢሉ ብሓፂሩ ምስ ዝመተ ሓሳብ ዘይሰራ ሓሳብ ንህዝብና ረብሓ ዘይብሉ ሓሳብ ንባዕሉ እውን ዘይጠቅም ሓሳብ ድማ ከም ቁርዲድ ተጣቢቁ ተሪፉ ነቲ እዋን ንምሰል ዝበለ ሓይሊ ለውጢ ቀንዲ ፀላኢ ገይሩ ባጋ ከጥፎ ሓቂ ነው እቲ ናህሪ ለውጥ ዝፈጠሮ ሓይል ግና ዘይቁርጠም ዓረ ምዃኑ ኣመስኪሩ እሳቶም ብቀሊል ድሌቶም ክገብሩ ከም ዝኽእሉ ሓሲቦም ነይሮም እቲ ኣይተካለትን እንግዲህ ዶክተር አብይ ሲያነሳ እንደምትሰሙት በዋናነት ለግጭቱ መነሻ የነበሩት እነዛ የለውጥ እሳቢዎች ናቸው እነዚህ በሀገራዊ ትርክት ላይ በሀገራዊ አንድነት ላይ መሰራት አለባቸው ያልናቸው ጥያቄዎች በዝርዝር እሳቸው የጠቀሷቸው ማለት ነው እነዚህን ጥያቄዎች በማንሳታችን ህወሓት ደነገጠ ከዚያ ሲቀጥል ደግሞ ይዘናቸው የመጣናቸውን የለውጥ ሐሳቦች መቀበል የማይችል ለአዲስ ሐሳብ ዝግ የሆነ እኔ ብቻ ነኝ የማቀው እኔ የማቀውን ብቻ ነው የምቀጥለው ከዛ በተረፈ ምንም አይነት አዲስ ሐሳብ ቢመጣ ተቀብዬ ወይም አዳፕት አድርጌ ከዛ ጋር አብሬ መራመድ እችላለሁ የሚል እምነት የሌላቸው ሰዎች በመሆናቸው ለጦርነቱ ዳርገውናል ይላሉ ከዛም ሲቀጥል ይሄንን እሳቤ የተቃወመው የህወሓት ቡድን የለውጡን ቡድን ወይም የለውጡን አመራር መቆርጠም ፈለገ ይላሉ እሳቸው ቃል በቃል እንደሚሉት እና ለውጡን ማደናቀፍ ኢትዮጵያ የሰነቀችውን ራዕይ ማኮላሸትና ማክሸፍ ከዛ ሲቀጥል እነሱ ራሳቸው በፈለጉትና ባመኑበት በ60ዎቹ ዘመን በነበረው አይዲዮሎጂ ገና ደደቢት በረሃ ላይ ሲመሰረቱ ወይም ደግሞ እዛ ጫካ ገብተው በነበሩበት ጊዜ ያኔ የትግል ዘመን ላይ በነበሩበት ጭንቅላት ላይ ያሉ ሰዎች በመሆናቸው አሁን እነዚህን ሐሳቦች ይዞ መምጣት ለነሱ የጥፋት ያክል ነበርና የለውጡን አመራሮች ለመቆርጠም ያደረጉት ጥረት ሳይሳካ ጭራሽ የለውጡ አመራር እጅግ በጣም ጎምዛዛ የሆነ እሬት መሆኑን አስተምሯቸው አለፈ ይላሉ ጠቅላይ ሚኒስትሩ የህወሓትን ኋላ ቀርነትና የህወሓትን ተቸንክሮ የቀረ ቡድን መሆኑን ለለውጥ በጣም ሬዚስት የሚያደርግ መለወጥ የማይችል አዲስ ሐሳብ መቀበል አክሴፕት ማድረግ የማይችል ከለውጥ ሐሳብ ጋር መራመድ የማይችልና 21ኛውን ክፍለ ዘመን የማይመጠን እሳቤ የያዙ ራሳቸው እንዳሉት በስብሰናል ብለው እንደተናገሩት በ60ዎቹ ዘመን በነበረ ፖለቲካ ላይ በስብሰው የቀሩ ሰዎች ምንም አይነት አዲስ ሐሳብ መቀበል የማይችሉ ሰዎችና ወደፊት ማየት የማይችሉ ሰዎች መሆናቸውን ከጠቅላይ ሚኒስትሩ ሌላም ደግሞ አንድ የሚያስረዱን አብረዋቸው የነበሩ ሰው አሉ ይሄ ሰው አቶ ጌታቸው ረዳ ይባላሉ ህወሓት ወይም የህወሓት አመራሮች የሚጠነቁሉት ፓስት ነው ይላሉ አቶ ጌታቸው ረዳ ምናልባት ሌሎች ፐርሰናል ጉዳዮች አሉ ፊልም የምታደርገው ሚስ የምታደርገው ሰው በሚመለከት ጽፎው ነገር አለ ግን አንዴ ደግሞ ጭቅጭቅ ከአንዲት አመራር ከኛ አመራር ጋር ብዙ ነገር እንጨቃጨቃለን እና ወደፊት አየው የት ይሄድን ነው ማንም የሚነግረን ሰው የለም የሆነ ቦታ በደረስን ቁጥር ግን እገሌ እኮ እዚህ ቦታ ነበር የተሰዋው ወይ ነገሌ ስልጣና እኮ እዚህ ነበር የተደረገው ነው ፓስት ነው የሚወራው 604ኛ ኮር ሲደመሰስ በዚህ አቅጣጫ አልፈናል 75 ዓመተ ምህረት እንዲህ ሲደረግ በዚህ በኩል ሄደናል እና ለራሴ የጻፍኩት ዳይሪ የኔ ጓዶች አንድም ፊቸር ማየት አይችሉም ፓስት ነው የሚጠነቁሉት የሚል እኔ ጻፍኩት አለ ኦልሞስት እኔ ወደ 1000 አካባቢ ፔጅ አለኝ እንደዚህ በየቀኑ ነበር ምጽፈው ኢንተረስቲንግሊ መጽሐፍ መቼ አቆምኩ ዳይሪ ማለት ነው መቀለ የገባን ሰኔ 21 ቀን ኦልሞስት ሁሉም ነገር ያለቀ አድርገን ወሰድ ነው እንኳንም አልጻፍኩ ነው የምለው ከዛ በኋላ ባዶነቴን በደንብ ያሳያል
በትንሽ ድል ሰክረን ህዝቡ የሰጠንን ኤክስፔክቴሽንን ጨምሮ ወደ ጎን ስተን በቃ ፕሬዝዳንት ሊቀመንበር ነው መጫወት የተጀመረው። ሁሉም አዲስ አበባ በቅርቡ ጊዜ እንገባለን ወደሚል እንትን ገባን። ብዙ ሰው ወታደሮች ሳይቀር ይሄ ነገር አያስፈልገንም፣ ይዘን ወደ ድርድር ብንገባ ይሻላል ትንሽ ክፍ አድርገን የሚል አቋም ሲይዙ ፖለቲካል ሊደርሺፑ እንዳልኩት የፓስት በሌሎች አመራር የተፈጠረ እንድል የራሱ አድርጎ ይወስዳል። እርግጠኛ ሆነ ለዛ የሚመጥን ኢንሳይት የለውም፣ ለዛ የሚመጥን ብቃት የለውም። እንዳልኩ አብዛኛው ሰው ያችን ጓድ ጨምሮ ፓስት ነበር የሚጠነቁሉት ፓስት ነው። ወደፊት ማየት አይችሉም። እንዴት ነው የምንሄደው? በየት ነው የምንሄደው? የምንሄድበት ምክንያትስ ምንድነው? መዳረሻችን የት ነው ለሚለው ጥያቄ ሳይሆን ያኔ ከ60ዎቹ ከ67 ከ66 ዓመተ ምህረት ጀምሮ የመጡባቸውን በረሃዎች እያስታወሱ እከሌ የሚባለው ብርጌድ እዚህ ጋር የተደመሰሰው እከሌ የሚባል ጀግና እዚህ ጋር የተሰዋው እያሉ ወደኋላ የሚተነብዩና የሚጠነቁሉ ሰዎች እንጂ ወደፊት ምንም የሚታያቸው ነገር እንደሌለ አቶ ጌታቸው ረዳ ይናገራሉ። ህወሓት ዛሬ ያለበትን ቁመና ስንመለከት እንግዲህ ጠቅላይ ሚኒስትሩም የተናገሩት አቶ ጌታቸው ረዳም ያሉት ነገር በእርግጥም መሬት ላይ ወርዶ የምናየው ሀቅ ሆኖ እናገኘዋለን ማለት ነው። እና በእነዚህ ሁሉ ሂደቶች ውስጥ የተመለከትነው ህወሓት ዛሬ እንኳን የለውጡ መንግስት ከመጣበት ጊዜ ጀምሮ 8 ዓመት ሙሉ በጦርነት በግርግር በረብሻ ውስጥ ኖረው ዛሬ እንኳን ነገሮች ከራሳቸው ስህተት እንኳን ተምረው ነገሮችን ተረድተው ያኔ 2010 ዓመተ ምህረት የነበረው የመንግስት ቁመና የነሱ አቅምና ጉልበት ምን ያክል እንደነበረ ያውቁታል። ከ8 ዓመት በኋላ ምን ያክል ተከሽክሸው ወደ መጨረሻቸው እየደረሱ እንደሆነ የመንግስት አቅም ደግሞ በዛው ልክ 2010 የነበረበት ሳይሆን እጅግ በጣም ጎልብቶ እነሱ ጋር ካለው አቅም ጋር የማይነጻጸር የመከላከያ ሰራዊት በኢኮኖሚም በደህንነቱም በወታደራዊ አቅሙም ራሱን አደራጅቶ በሁለት እግሩ ተረጋግቶ የቆመ መንግስት መሆኑን መገምገምና ማየት የማይችሉ 2010 ያስጀመሩትን ጦርነት ድጋሚ ዘንድሮ እንደገና በተሳሳተ ስሌት ለማንቀሳቀስና ወደ ጦርነት ለመግባት የሚሞክሩ ሁልጊዜ ኋላቸውን እንጂ ፊታቸውን መመልከት የማይችሉ ተራ የ60ዎቹ ዘመን የከሸፉ ፖለቲከኞች ናቸው። ሁለተኛው ምክንያትስ ምንድነው የሚለውን ነገር ሲያነሱ ዶክተር አብይ አህመድ ከአዲሲቷ ኢትዮጵያ ጋር ይላሉ አዲስ ከምትገነባው የለውጡ መንግስት ይዟት ከመጣው የለውጥ አመራሮቹ ካመኑት እና ካሰቡት ራዕይ ጋር አብሮ መሄድ የሚችል ራዕይ አልነበራቸውም። እነሱ የሚያውቋት ኢትዮጵያ እነሱ የሰሯት ኢትዮጵያ ያቺ በዘርና በቋንቋ ፌዴራሊዝም የተካለለችው ሁልጊዜ ያሟረቱባት የኖረችው እንደ ዩጎዝላቪያ እንደ ሶቪየት ህብረት ትሆናለች ትበታተናለች እያሉ የኖሩት ኢትዮጵያ ትፈርሳለች አትኖርም መጥፊያዋ ነው በተለይ ህወሓት ከሌለ ኢትዮጵያ ትፈርሳለች እያሉ ሲያላዝኑ እንደኖሩብን ያችን ኢትዮጵያን ነበር የሚፈልጉት። እና የለውጡ መንግስት ይዞት የመጣው ሐሳብ ደግሞ እነሱ የሚያስቧትን የኖሩባትን የሚያውቋትን ኢትዮጵያ ሙሉ ለሙሉ ራዲካል በሆነ ቼንጅ የሚቀይር ወደ አዲስ እሳቤ ወደ አዲስ ራዕይ ሁሉንም ኢትዮጵያዊ እኩል ወደሚያደርግ አስተሳሰብ ይዘዋት እየመጡ ከዘር ከቋንቋ ፌዴራሊዝም እና ፖለቲካ ወደ ህብረ ብሔራዊ አንድነት ይዘናት እንጓዛለን ብሎ የለውጥ ሐሳብ ይዞ የመጣው የለውጥ አመራር ከህወሓት ጋር ፊት ለፊት ግንባር ለግንባር ተላተመ። በደረጃ ሀገር ዘለዎ ፖለቲካዊ አፈላላያት መብዛሕቶም ስርዓት ወለድ እዮም ቀንዲ መሰረቶም ድማ ኣብ ጉጉይ ተረኽ ዝተመሰረተ ፖለቲካዊ መዋቅር እዩ ተተረክና መብዛሕቱ ጌጋይን ዝነበረ አፈላላይ ኣብዚሑ ፕሮፓጌት ዝገብር ዝነበረ እቲ ጉጉይ ተረክ ፖለቲካዊ መዋቅርና ብቀንዲ ክበላሽ ገይሩ ዝብል እምነት እዩ ዘለኒ። ነዚ ጥራሕ ዘይኮነስ ዜጋታት ማንታ ሃገራዊ ማንነት ክህልዎም ተገይሮም መብዛሕቱ ክልላት ናይ ፌደራሊዝም ስርዓት ምዃኑ ጽቡቕ ኮይኑ እንተሎ ግን ማንታ ሃገራዊ ማንነት ክህልዎም ከምኡውን እንዳዓመኑ ይመጽሉ መብዛሕቶም ብምዃኑ ድማ በደረጃ ሃገር ብዛዕባ ትርጉም መንነት ናይ ታሪክ ኣረዳድኣ ምክፍፋል ስልጣን አቃውማ መንግስትን በዝመልከት አፈላላያት ተፈጥሮም ፖለቲካዊ ስልጣን ማን ይውንን ስልጣን ዜጋታት ብሔራት ወይስ ድማ ክልላት በከመይ ይውሰን ዝብል ንባልውን ተቀንጸገም ጌና ክንወስዶ ንኽእል
ክልላት ብዘላቅነትን ናብ ዳግም ግጭት ዘይወስድን መንገድ ብኸመይ ይዋቀር ዝብሉ ተከቢድ ሕቶ እዩ ኣብ ህብረ ብሔራዊነት ዝተመሰረተ አንድነት ከመይ ይህነጽ ከመይ ጌርና ህብረ ብሔራዊ ሓድነትና ክንምጽ ንክእል ፌደራሊዝም ከመይ ክሰርሕ ኣለዎ ያዋጻና ኢልና መሪጽና እንዲና ግና ከመይ ክሰርሕ ኣለዎ ሃገራዊ መንነት እንታይ እዩ ታሪካዊ ቅሬታታት ብከመይ አፍልጦ ክወሃቡም ኣለዎ አሉ ዝተፈለጡ ቅሬታታት ግን ከመይ ጌርና ያፍልጦ ክንህቦም ኣለና ወዘተን ዝብሉ መሰረታዊ ሕቶታት ዝተዋሃበ ምላሽ ሀገር ኣብ ቀልቀል ጸልፍ ክትነብር ገይሩዋ እዩ እና እነሱ የለውጡ አመራር ይዞት የመጣው እሳቤና የህወሓት ቡድን ደግሞ ይዞት የተቀመጠው ያቺ የሚፈልጋት በዘርና በቋንቋ የተከፋፈለችው ለመፍረስ ጫፍ ላይ ተቀምጣ ወይም ደርሳ የነበረችው ህወሓት ለመግዛት የምትመቸው አንድነቷን የሸራረፈባት ኢትዮጵያዊነት ወንጀል የሆነባት ሁሉም ሰው በብሔሩና በብሔሩ ባንዲራ በክልሉ ባንዲራ እንደገና በብሔሩና በቋንቋው እንጂ በኢትዮጵያዊነቱ እንዳያስብ የሚገደድባት ኢትዮጵያዊ ነኝ ብሎ መታወቂያ ላይ ማጻፍ ነውር የሆነባት ኢትዮጵያ እንዳጠፋ ስለሚፈልግ ይሄን እሳቤ ይዞ ከመጣው የለውጥ ቡድን ጋር ፊት ለፊት መላተሙንና ለጦርነቱ መነሻ ምክንያት መሆኑን በሁለተኛነት ይጠቅሳሉ። ህወሓት ያኔ የለውጡ መንግስት እንደመጣ ተሸንፎ ወደ መቀሌ መሄዱን ካረጋገጠ በኋላ ትግራይ ተቀምጦ መቀሌ ተቀምጦ የፌዴራሊስት ኃይሎች የሚባሉ ቡድኖች ሰብስቦ ምሳ ሲያበላ አበል ሲከፍል እናስታውሳለን። እነዛ ኃይሎች ምንድን ነበር የነበሩት? ያቺ ህወሓት ጠፍጥፎ የሰራት በዘርና በቋንቋ የተከፋፈለችው ኢትዮጵያ እንዳትፈርስ እንደ እርሾ ሆኖ የሚያገለግሉ ህወሓትን ተሸንፎ ከሄደበት ወይም ከወጣበት 4 ኪሎ ቤተ መንግስት እንደገና መልሰው ተሸክመው አዝለው እንደ ፈረስ እየተጋለቡ ህወሓትን ወደ 4 ኪሎ ይዘው እንዲመጡ እቅድ የተያዘላቸው ወይም ያን ዓላማ ያነገቡ ሰዎች ነበሩ። እነዚህ የፌዴራሊስት ኃይሎች የሚባሉት ህወሓት ያችን የዘር ፌዴራሊዝም ያለባት ኢትዮጵያ ህዝቧ በጥላቻና ባለፈ የተሳሳተ ትርክት ከመቶ ዓመት በፊት በነበረ ታሪክ የሚጣሉባት ህዝቦቿ የሚጣሉባት የሚነታረኩባት ኢትዮጵያ እንዳትጠፋ ከነበረው ምኞት እነዛን የፌዴራሊስት ኃይሎች እና የለጫሚሶ ምናምን የሚባሉ የከሸፉ ፖለቲከኞችን እንደገና አደራጅቶ ወደ 4 ኪሎ ይዞ ለመምጣት የነበረውን ትግል እናስታውሳለን። በድህነት እየማቀቀች በተረጅነት ካባ ውስጥ ድህነታችንን ያከክን እንድንኖር የሚፈልግ ከድህነት ውጪ ሌላ እሳቤና ዓላማ የሌለው ቡድን ነው። ይሄንን ማየት ከፈለጋችሁ የለውጡ መንግስት ሲመጣ እታገልለታለሁ ብሎ ነፃ አወጣዋለሁ ብሎ በረሃ የገባለት ከዛ በኋላ በትግራይ ህዝብ ስም እነሱ የትግራይ ልጆች አሰውተው 27 ዓመት ዙፋን ላይ ተቀምጠው ለዚያ ለ27 ዓመቱ ስልጣን ያበቃቸውን የትግራይን ህዝብ ግን 5 ሚሊዮን 6 ሚሊዮን ከሚገመተው የትግራይ ህዝብ 1.5 ሚሊዮኑ 2010 ዓመተ ምህረት ላይ የለውጡ መንግስት ሲመጣ ህወሓት 27 ዓመት መርቶ ሲባረር የትግራይ ህዝብ 1.5 ሚሊዮን የሚሆኑ በሴፍቲ ኔት ይተዳደር ነበር። ሰው እንዳይበለጽግ ሰው እንዳያድግ የሚፈልግ ሀገር እንዳያድግ እንዳይለወጥ የሚፈልግ ሁልጊዜ ስለ ድህነት እያወራ ድህነት እንታገላለን እያለ ነገር ግን ህዝቡን በድህነት ውስጥ የሚያኖር ፓርቲ ነበረ የምንለው ለዚህ ነው። ነበር የምንለው ነበር የሆነ ስለሆነ ነው። ህወሓት በሶስተኛ ደረጃ ጠቅላይ ሚኒስትሩ ያነሱትን ሐሳብ የምንመለከተው ስለ ሻዕቢያ የተጠየቁ ጥያቄ ነበር። ሻዕቢያ በሰሜኑ ጦርነት ጊዜ ወደ ኢትዮጵያ ገብቶ የፈጸመው በጣም ከፍተኛ የሆነ በደል አለ እና የገባበትን ምክንያት ከዛ ከገባ በኋላ ምን አይነት ግፍ እንደፈጸመ ጠቅላይ ሚኒስትሩ በዝርዝር ያስረዱበት ሁኔታ ነው የነበረው። ምን አሉ ጠቅላይ ሚኒስትሩ? ሰሜን ስለስተጠቀ ነቲ አጋጣሚ ተጠቂሙ ናብ ትግራይ ምእታው ይፍለጥ መንግስት ኣብቲ እዋን ግዳማዊ ኃይሊ ከላኸል ኣብ ዝኽእል ኩነታት ኣይነበረን ኃይልና ወስን እዩ ምስ ህወሓት ኣብ ውግእ ኢና ዝነበርና ትግራማዊ ኃይል ምክልካል ኣይንክእል ነርና ስለዚ ኮነ ሰራዊት ኤርትራ ኣብ ትግራይ ኣትዩ ከበርቲ ገበናት ፈጺሙ ትካላት ዘሪፉን ዓንዩን ንጹሓት ቀቲሉን ዓሚጹን ሲቪላዊ ትህተ ቅርጽን ማህበራዊ ትካላት ዘሪፉን ዓንዩን ብፍላይ ኣብ ከተማ ኣክሱም ኣብ ውሽጢ
ክልተ መዓልታት ብኣማይት ዝቁፅሩ መናእሰይ ጨፍጭፉ ሽውዩ ዝተፈላለዩ ባለ ስልጣን መንግስት ፌደራል ንኣስመራ ተዲና ዝነበረና ማለት እዩ ኣክሱም ጥራሕ ዘይኮነስ ከም በዓል ኣድዋ ኣዲግራትን ሽረን ሓዊሱ ኣባይቲ ኣፍሪሱ ኢንዱስትሪታት ዓንዩ ማሽነሪታት ዘሚቱ ካብኡ ንመቀለ ዘይኣቱ ኢልና ሽዑ ታክቲካዊ ብዝኾነ መንገድ ኣጽናዮ ነርና ከም ዝፍለጥ ንምንታይ ብዛኣትወ ከተማ ሁሉ ጥፋት ይገብስ ዝነበረ ይሄንን ጉዳይ በተደጋጋሚ ጊዜ አንስተውታል። ሻዕቢያ ወደ ትግራይ ገብቶ በጣም ከፍተኛ ግፍና በደል መፈጸሙን፣ ወጣቶችን መጨፍጨፉን፣ ንብረት ማውደሙን፣ ፋብሪካዎችን እየነቀለ መውሰዱን እናቅ ነበረ። ነገር ግን በዛ ሰዓት ተው ብለን እሱን የምንቋቋምበት የምንገዳደርበት ከህወሓትም ከሻዕቢያም ጋር ግራና ቀኝ ወይም ፊትና ኋላ የምንገጥምበት አቅም አልነበረንም ይላሉ ጠቅላይ ሚኒስትሩ። ይሄ እውነት ነው። ህወሓት ሰሜን ዕዝን አጥቅቶ ሲጠብቀው የኖረው ለ20 ዓመታት ያክል በቀበሮ ጉድጓድ ውስጥ እየኖሩ የትግራይን ህዝብና የኢትዮጵያን ዳር ድንበር ሲጠብቅ የኖረውን ሰራዊት በተኛበት ካረደው በኋላ የኢትዮጵያ መከላከያ ሰራዊት ከሌላ ቦታ የነበሩ ሰራዊቶቹን ስቦ ነው በተረፈ ሰራዊትና በተረፈ የጦር መሳሪያ ከሞት በተረፈ ወታደሮችና አናስማርክም ብለው ይዘው በሸሹ ወታደሮች ህወሓት ግን በዛን ሰዓት 250 ሺህ የሚጠጋ ሰራዊት ነበረው። 250 ሺህ ለ40 ሺህ ሆኖ ነው ከደብረ ሲና ተሸንፎ ተቀጥቅጦ አቅሙን እያዳበረ በጦርነት ውስጥ እንደገና ህወሓትን ወደ መጣበት እንዲመለስ ያደረገው። በዛ ሂደት ውስጥ የኤርትራ ሰራዊት ጣልቃ ገብቶ ይህንን አሸባሪ ቡድን ለመመከት አቅም ያልነበረው የኢትዮጵያ መከላከያ ሰራዊት የለውጡ መንግስት እንደገና ከሻዕቢያ ጋር ተመልሶ ወይም ፊቱን አዙሮ የሚጋጠምበት ምክንያት አልነበረም፣ ወይም እድል አልነበረም፣ አቅም አልነበረውም። ነገር ግን ይህንን አቅም ቀድመው የተረዱት ጠቅላይ ሚኒስትር ዶክተር አብይ ጦርነቱ ከመነሳቱ በፊት ህወሓቶችን ያስጠነቀቋቸው እንደነበር አቶ ጌታቸው ረዳ በተደጋጋሚ ሲናገሩ ሰምተናቸዋል። ተው፣ ወደ ጦርነት እንዳትገቡ፣ ጦርነቱን ከጀመራችሁት ሻዕቢያ አድቫንቴጅ ይወስድባችኋል ብለው ነግረውን ነበር ይላል አቶ ጌታቸው ረዳ። የኤርትራ መንግስት ኢንቴንሽን በተመለከተ ግን እኮ አንድ የሰማሁት ነገር አቶ ሬድዋን እዛ አምባሳደር እያለ እዚህ መጥቶ እናንተን አግኝቷችሁ ነበር። ልክ ነኝ አይደል? መጥቶ አግኝቶን ነበር። ኢንፋክት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው። ግን የተቀበለው ሰው አልነበር። ትክክለኛ ግምገማ ነበር። ግምገማ ትክክለኛ ግምገማ ምን እኮ ኦብቪየስ እኮ ነው። ኢሳያስ እኮ ከህወሓት ውጪ ሌላ ጠላት አለ ብሎ አያምንም። ውድድሩ እኮ መሰለ ትግራይ ከወደቀች ኤርትራን ብትወድቅ ትንሽ 1 ኢንች ከፍ ብላ ከወደቀች እንደ ሰክሰስ ነው የሚቆጥረው። የማጥፋት ፍላጎት እንዳለው ደብቆ እኮ አያውቅም ኢሳያስ፣ ምንም ደብቆ አያውቅም። እኔ ከኢሳያስ ኦፊሻልስ ጋር በተወሰነ ግንኙነት በጀመርኩበት ጊዜ ሳይቀር በቃ ቢተርነሳቸው ክሊር ነው። እንደዚህ ያደረጋችሁን፣ እንደዚህ ያጠፉን። አሁን እኔ የተሻልከና የሚሉት የዚያ የሚሉት ጀነሬሽን ጋር ስላልነበርኩ ነው። በጣም ቢተር ነው። ይሄ ይታወቅ ነበር። ቀድሞ የሚሆነውን ነገር ተንብዮ እኛ እናሸንፋችኋለን፣ ችግር የለውም፣ እናንተ ተመልሳችሁ ወደ 4 ኪሎ አትመጡ። ነገር ግን እናንተ ጦርነቱን ከጀመራችሁ ሻዕቢያ የሚፈልገው ይችን አጋጣሚ ነውና ገብቶ አድቫንቴጅ ይወስዳል። ከገባ ደግሞ እሱን ልናስቆም የምንችልበት እድል የለም፣ እረፉ ብሎ ነግሮን ነበር አለ አቶ ጌታቸው ረዳ። ይህን ውሸት ነው ብሎ የሚከራከር የህወሓት አባል እስካሁን አልገጠመኝም። ይሄ ነገር እየተነገራቸው ወደ ጦርነት የገቡት እነ ጌታቸው ረዳ እነ ደብረ ጽዮን ምንድን ነው ያደረጉት? ያኔ የሆነው አንደኛ ሻዕቢያ ገብቶ የተለያዩ ጥፋቶችን እንዲፈጽም፣ በህወሓት ላይ የነበረውን በቀል፣ በኢትዮጵያ ላይ የነበረውን በቀል እንዲወጣ እድል ከፈቱለት። ሰራዊታቸውን ሲጠብቃቸው የኖረውን ሰራዊት አርደው፣ ከዛም ሲያልፍ ደግሞ ኢትዮጵያ በጣም ከፍተኛ ለሆነ የኢኮኖሚና የህይወት ውድመት እንዲያጋጥማት ምክንያት ሆነ እና አሁን ሻዕቢያ ያኔ ሰራዊቱ ተጠቅቶ የሰሜን ዕዝ ተጠቅቶ ወደ ድንበር ሲሸሽ፣ ወደ ኤርትራ ድንበር ሲሸሽ ላደረጉልን ድጋፍ እናመሰግናለን ብለናል። ያን በማለታችንም አይጸጽተንም ይላል ጠቅላይ ሚኒስትር ዶክተር አብይ አህመድ። እና
ነገር ግን ጥፋት ሲፈጸም ደግሞ ያጠፋውን ጥፋት ነግሮ ማውገዝ ደግሞ ትክክለኛ አካሄድ ነው። አሁን አንዳንድ የሚያወሩ አጨብጫቢዎች አሉ። ያኔ እንደዛ ብሎ ያመሰገነውን መሪ አሁን እንደዚህ ይለዋልና ይላል። ያኔ ላደረጉት ነገር አመሰግናለሁ፣ አሁን ደግሞ ህዝቤን ገብታችሁ ስትጨፈጭፉ ደግሞ እረፉ ብሎ መልእክት መላክ ምኑ ላይ ነው ጥፋቱ? ያኔ ሰሜን ዕዝ ተጠቅቶ ሰራዊቱ ወደ ድንበር ሸሽቶ በነበረበት ሰዓት የኤርትራ ሰራዊት ልብስ አልብሶ ትጥቅ አስታጥቆ እንደገና ምግብ አብልቶ ወደ ትግል ሜዳ እንዲመለሱ ማድረጉ ምን ማለት ነበረበት? ያን የኢትዮጵያ መንግስት አመሰግናለሁ ከማለት ውጭ። አንዳንዴ እውነታን ክዶ በቃ ያኔ እንደዛ ብሎ ስለነበር አሁንም የኢትዮጵያን ዳር ድንበር መጥቶ ሲወር አክሱምና አዲግራት ሽሬ ላይ የፈጸማቸውን ጥፋቶች ሲፈጽም ያኔ አመስግኖታልና አሁን ዝም ማለት አለበት? ምን አይነት ድንቁርና እኮ እንደሆነ አንዳንድ ጊዜ ግራ ይገባኛል። በተቃዋሚ ጎራ ያለው ማይንድ ሴት እኔ ምን አይነት እንደሆነ ግራ ይገባኛል። ለስሙ የሰለጠነ ሀገር ላይ ናቸው ያሉት። ለስሙ ኮዝ ኤንድ ኢፌክት የሚባል ወይም ደግሞ ምክንያታዊነት የሚባል የሆነ ምክንያትና ውጤት የሚባል ነገር አለ። ያውቃሉ፣ እናውቃለን፣ ተምረናል ይላሉ። ነገር ግን ለዛ ምላሽ ሲሰጥ ትላንት ያልከውን ነገር ዛሬ ጭራሽ ደግሞ በፖለቲካ ውስጥ እኮ ዘላቂ ጥቅም እንጂ ዘላቂ ወዳጅነት የለም። በዛ መሰረት ነው የኢትዮጵያ መንግስት እየተመራ እስከዛሬ ድረስ የደረሰው። ነገር ግን ሻዕቢያ በዚህ ልክ ጥፋት የፈጸመ አሸባሪ ቡድን መሆኑን መላው የትግራይ ህዝብ፣ መላው ኢትዮጵያዊ በተደጋጋሚ እየተነገረው ነው። ይሄንን ነገር በደንብ ማስተዋልና ሻዕቢያ ማን ነው እድል ቢያገኝ እድል ዕጣ ፈንታ ቢሰጠው ትንሽ ጉልበት ቢያገኝ ኢትዮጵያ ትንሽ ብትዳከም ከዚህ በኋላ ምን ሊያደርግ እንደሚችል መገመት ደግሞ በጣም ቀላል እና ከዚህ በኋላ ምን መሆን አለበት ሻዕቢያ ላይ የሚለውን ጉዳይ ያነሳሉ ጠቅላይ ሚኒስትሩ። ወደ በኋላ ላይ እንመለከተዋለን። ከሻዕቢያ መለስ ስንል ደግሞ ስለ ህወሓት የጦርነት ነጋሪት ጉሰማ የተጠየቁት ጥያቄ አለ። ይሄ የሽብር ቡድን በተደጋጋሚ ለ3 ተከታታይ ጊዜ የፈጸመው የጦርነት እንቅስቃሴ ተቀጥቅጦ መመለሱን እያወቀ በዛ ያተረፈው ትርፍ ሳይኖር አሁን ደግሞ ለድጋሚ 4ኛ ዙር ጦርነት እየተዘጋጀ ነው። ይሄንን እንዴት ያዩታል ብሎ ጠይቋቸው ነበር። ናይ ልምዓት በጀት ቅድም ለከም ዝገለጽዎ ፌደራል መንግስት በጀት ሰድደሎ ናይ ልምዓት በጀት እናመንጠለ ቀለብ ጥቃት ይገብረሎ ክልል ትግራይን ህዝብ ትግራይን ኣብ ኩነተ ውግን ወረ ውግን ከነብር ካብ ልምዓት ኢንቨስትመንት ክርህቅ ይገብረሎ ህዝብና ኣብ ካሊ ክልላት ከመይ ዘበለ ልምዓት ይመጽእ ከም ዘሎ ይረአሎ ንሱ ሓሲቡ ክሰርሕ ድሌት በህዝብና እንተለዎ እንኳ ብወገን ትጥሩፍ ኃይለ ግን ኩሉ ሻዕ ኩነተ ውግእ ወረ ውግእ ጥራሕ ክዝረብ ተገምጋም ይኩን መግለጽ ይኩን መርገጽ ይኩን ኩሉ ነገር ኩነተ ውግእ ወረ ውግእ ነው ኮይኑ ዘሎ እዚ ጥራሕ ግን አይኮነን ወርቅን ካልኦት ማዕድናት ትግራይ እና መዝመዘ መግዝእ ኣጽዋር ይግብረሎ እዚ ኃይል እዚ ምስቶም ጨና ልምዓት ዘይፈልጡ ግዳማውያን ኃይልታት ወዛሕዛህ ይብለሎ ካብ ምርጫ ቦርድ ተሰሪዘ ተፈናቀልቲና መረበቶም አይተመለሱን ዝብል በዓሉ ዝፈጠሮም ጸገማት ከም ሰብ ተጠቂሙ ውገ ይቀስቅሰሎ ናተይ መርገጺ ካብ ቃላት ሓሊፉ ናብ ወታደራዊ ምንትንካፍ እንተ ኣትዩ ግና ከም ቀደም መስለክን ወህጅ ወስደክን ጥራይ ክብል ዝክእል ህወሓት የኖረው በጦርነት ነው፣ የመጣው በክላሽ ነው። ከጦርነት ከክላሽ ከግርግር ከብጥብጥ ውጪ ምንም የሚያውቀው ነገር የለም። 17 ዓመት በጦርነት ሲታገል ነው የኖረው። ከዛ 27 ዓመት የኢትዮጵያ ዙፋን ላይ መጥቶ ተዘፍዝፎ መላው ኢትዮጵያውያንን በብጥብጥና በሽብር ሲያምስ እና አልሸባብንና እነ ኢሳያስ አፈወርቂ ጋር በጋራ ሆኖ ቀጠናውን ሲያተራምስ ኢትዮጵያ ልታድግ የምትችልበትን ሳይሆን ኢትዮጵያ ልትፈርስ የምትችልባቸውን እያንዳንዷን ነገሮች ሲሰራ ኑሮ መጨረሻ ላይ በጦርነት በክላሽ መጥቶ ያለ ክላሽ በስክሪፕቶ ተሸንፎ ቢሄድም ከሄደ በኋላ እንደገና ሌላ ጦርነት ቀስቅሶ የደደቢቱ ማንነቱ ትዝ ብሎት 3 ዙር ጦርነት አወጆ 1 ሚሊዮን የትግራይ ወጣቶች አስጨፍጭፏል። ይሄ ቡድን አሁን ወደ ጦርነት ይገባል ብዬ አላስብም ይላል ጠቅላይ ሚኒስትሩ።
ለትግራይ ህዝብ የሚያስፈልገው ልማት ነው፣ የሚያስፈልገው እድገት ነው። ሌላው ሀገር ላይ፣ ሌላው ከተማ ላይ፣ ሌሎቹ የኢትዮጵያ ከተሞች ላይ የተሰራው ልማት ወደ ትግራይ ክልል እንዲሄድ እፈልጋለሁ እና አሁን ከሚያደርገው እንቅስቃሴ ቢቆጠብ መልካም ነው። ከጀመረው መጨረሻው ሊሆን እንደሚችል ምንም ጥያቄ የለውም እና በጣም ደስ በምትል ቃል ነው የሚዘጉት። ጦርነቱን ከጀመረ የጠቀሷት ተረትና ምሳሌ እንደ ድሮ መስሎሽ ጎርፉ ይወስድሻል የሚል መልእክት ብቻ ነው ማስቀምጠው። ከዚህ ውጪ ለህወሓት የጦርነት ነጋሪት ጉሰማ የምለው ነገር የለኝም ብሏል። እንግዲህ ይሄንን ጆሮ ያለው መስማት አለበት። ህወሓት በጣም የሚያሳዝነኝ መሸነፉን አያምንም ማለት አያምንም ሳይሆን መሸነፉን አያውቅም። ህወሓት የሚባለው ቡድን ለሁለት ተከፋፍሎ የትግራይ ህዝብ ያኔ አንደኛ፣ ሁለተኛ፣ ሶስተኛ ዙር ጦርነት እያሉ ሲያሰልፉት የነበረው ህዝብ ዛሬ የህወሓትን አሸባሪነት ተረድቶ ከነሱ አፈንግጦ ቢያንስ ከግማሽ በላይ ሊባል የሚችለው የህወሓት ደጋፊ ዛሬ አጌንስት ህወሓት በቆመበት ሁኔታ አሁንም 4 ኪሎ ይናፍቃቸዋል። አሁንም አሸንፈን ብልጽግና 4 ኪሎ እንመጣለን ብለው ይቀዣሉ። እነዚህ ሰዎች እኮ ካልሞቱ አይለቃቸውም። የምሬን ነው። አሁን ከህወሓት ጋር ራሽናል በሆነ መንገድ እናንተ እኮ የነበራችሁ አቅም ይሄ ነው። ያኔ የፌዴራል መንግስት ባልነበረው ከእናንተ ባነሰ አቅም እንኳን አሸንፏችኋል። አሁን ደግሞ 8 ዓመት ሙሉ ኖሮ አቅሙን አደርጅቶ መከላከያውን፣ ባንኩንም፣ ታንኩንም፣ ደህንነቱንም በቁጥጥሩ ስር ያደረገ ከዛ ሲቀጥል የትግራይ ህዝብ ትላንት ለእናንተ ይሰጥ የነበረውን ድጋፍ ነፍጓችሁ ምንም ልታደርጉ የምትችሉበት እድል የለም ብሎ መሬት ላይ ባለው ተጨባጭ ሁኔታ ከህወሓት ጋር ማውራት አይቻልም። እኔ ሁሌ እንደምለው ከህወሓቶች ጋር እንደዚህ አይነት ምክንያታዊነት ማውራት በእብዶች መሃል ተቀምጦ እኔ ጤነኛ ነኝ ብሎ ለእነሱ እንደማስረዳት ነው የሚቆጠረው። ይቅርታ ለቃሉ የአእምሮ ታማሚ የሆኑ ሰዎች እነሱ መሃል ቆመህ እነሱን እንደ ታማሚ አንተን ደግሞ እንደ ጤነኛ አድርገህ ልታስረዳቸው ብትሞክር አይሰሙም። እና ህወሓት ጋር በዚህ ደረጃ ራሽናል ማይንድ ይዞ ምክንያታዊነትን ይዞ መነጋገር እንደዛ ነው የሚያስቆጥረው። ኤኒዌይ አሁን ለትግራይ ህዝብ ልማት ነው የሚያስፈልገው። ሌሎች ከተሞች ላይ ያየሁትን ልማት ወደ ትግራይ መውሰድ እፈልጋለሁ ብለዋል ጠቅላይ ሚኒስትሩ። ይችን ቃል በቃል አቶ ጌታቸው ረዳ ይደግሙታል። የአዲስ አበባን ልማት በሚመለከት ሳይ ህዝብ ማዕከል ማድረግ አለበት ብዬ አምናለሁ። ቢሩፉል ነው አዲስ አበባ። ወክ አደርጋለሁ። ወክ ማድረግበት ቦታ አለ። ድሮ ሳምባ የላቸውም ከተሞቻችን አለ፣ ፓርኮች አሉ። ለትግራይ እሱን እመኛለሁ። ለትግራይ ለምን ሁልጊዜ ምሽግ የሚታያቸው ተራራ ስታይ መልማት እንደሚችል ለምን አናስብም? ሻዕቢያ ምሽግ ነው የሚታየው። ያ በሽታ ግን እኛም ጋር ነው። አንድ ጀነራል ካስቴል ሄድንና ትንሽ ቆየን አሉ። በጣም ወዳጅ ነው። አሁን መቀሌ ካሉት ውስጥ ማለት ነው። ፍሳ ነው ይዤ ዞርኩ። አንዳንዴ ከሆቴል ይሰልጃል። ያኔ ብዙም አንዞርም ነበር። አንድ ጓደኛ ቤት ራቅ ያለ ነው። ወደዛ ስንሄድ ብዙ ቦታዎች አየን። ከዛ ምን አለኝ፣ ጌች ግን እንደው ይከበደ ነው እንጂ ይሄ ልጅ እኮ ይችን ከተማ ቀይሯታል አለኝ። ምን ይከብደናል? ያው ተቀይሯል፣ የተቀየረውን መቀበል ነው። ግን የገለጸበት ቋንቋ ነው ለራሴ ማስከረመኝ። ምክንያቱም የሆነ ነገር አሳክቶ ማየት አልፈልግም። እኔ የምጠይቀው ሚሊዮን ጥያቄ ጠይቃለሁ። ጠቅላይ ሚኒስትር ያልፈጸመው ነገር ካለ ያልፈጸሙት ነገር ይሄን ብዬ መጠየቅ እችላለሁ። ኢሹ አይደለም፣ እኔ እጠይቃለሁ። ግን የሰራው ጥሩ ነገር ካለ መመስከር ምንም ኃጢአት የለውም። እና ህወሓቶች እንደ ድሮ መስሎሽ ጎርፍ ይወስድሻል የሚለውን ምክር ሰምተው ከጥፋት መንገዳቸው ከተቆጠቡ እንደተባለው አቶ ጌታቸውም እንዳሉት ጠቅላይ ሚኒስትር ዶክተር አብይም እንዳሉት ሌሎች ከተሞች ላይ ሌሎች አካባቢዎች ላይ የታየው ልማት ትግራይ ሂዶ የትግራይ ህዝብም ከዚህ አሸባሪ መዥገር ከሆነ ቡድን ተላቆ የልማቱ ተቋዳሽ የሚሆንበት እድል ይፈጠራል ተብሎ ይታሰባል። ህወሓት ግን አሁን እያደረገ ባለው እንቅስቃሴው ካልጠፋ የሚቆም አይመስለኝም። ህወሓት ካልተደመሰሰ፣ ህወሓት ከዚህ ከኢትዮጵያም ይሁን ከትግራይ የታሪክ ገጽ ላይ ተገንጥሎ ካልጠፋ በስተቀር የጦርነት ነጋሪት መጎሰሙን አይተውም። የትግራይ ህዝብም ነፃ እንዲወጣ አይፈልግም። ኢትዮጵያም ሰላም እንድትሆን አይፈልግም። ስለዚህ ህወሓትን አሁን እንደምንረዳው አንደኛ መጨረሻ ላይ እናነሳዋለን። ጠቅላይ ሚኒስትሩ ይሄንን ለሻዕቢያና ለህወሓት
እንዲደርስ ታስቦ በትግርኛ ቋንቋ ያስተላለፉት በዚህ ወቅት ለምንድን ነው የሚለውን ጉዳይ እናነሳለን እና የሚያደርገውን ነገር ስናይ የፌዴራል መንግስትም እየሄደበት ያለውን ርቀት ስናይ ጦርነቱ አይቀሬ መሆኑንና ጦርነቱ ብቻ ሳይሆን ህወሓት የሚባል ቡድን ካልጠፋ በስተቀር እዚህ ሀገር ሰላም እንደማይኖር ይታወቃል። ያን የተረዳ መንግስት ነው ያለው አሁን ብዬ አምናለሁ እና ህወሓትን ስታጠፋ ደግሞ ባይ ዲፎልት ወላጅ አባቱ ሻዕቢያ መጥፋት አለበት። ያንን አድሬስ ሊያደርግ የሚችል እንቅስቃሴ ነው አሁን ፌዴራል መንግስቱ እያደረገ ያለው እንጂ እንደ ድሮ መስሎሽ ጎርፍ ይወስድሻል የሚለውን ተረት ሰምቶ ህወሓት ከጥፋት ይቆጠባል። አሁን ነገ የሚያወጡትን መግለጫ ተሰማላችሁ ወይ እና ከዛ እንቅስቃሴ ይቆጠባል የሚል እምነት የለኝም። ህወሓት ካልሞተ በስተቀር እሱም ሰላም አያገኝም፣ እኛም ሰላም አናገኝም እና ለህወሓቶችም ሰላም ለኢትዮጵያም ሰላም ሲባል ህወሓት ከምድረ ገጽ መፋቅ አለበት። ይሄ እንደ አንድ ዜጋ የማምነው አመለካከት ነው። የኤርትራ ኢኮኖሚ እንዴት ያዩታል? የኤርትራን ፖለቲካውና ኢኮኖሚያዊ ሁኔታ እንዴት ይቃኙታል? የሚል ጥያቄ ለጠቅላይ ሚኒስትር ዶክተር አብይ አህመድ ቀርቦላቸው ነበር። በጣም አስገራሚ የሆነ መልስ ነው የሚሰጡትና ዘና እያላችሁ ተመልከቱት። ተመልሼ እመጣለሁ። ኩልና ከምንፈልጦ ሻዕቢያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን ሎሚ ዳርጋ ኩለን ዓንየን እየን የሉን ሽዑ ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ትበሃል ንሳ እውን ተኣፅያ እያ ከም ሃገር ኤርትራ ከም ሃገር ሓንቲ ዩኒቨርሲቲ የብሎምን ህዝቢ ኤርትራ ሃገር ገዲፉ ናብ ስደት ይመርሕ ኣሎ እዚ ፍሉጥ እዩ ዩጋንዳ ሱዳን ሳውት ሱዳን ኢትዮጵያ ኬንያ ኣብ ኩሉ ጎረቤታት ይሓደም ኣሎ ሃገር ባዶ ትኸውን ኣላ እቶም ካብ ሃገሮም ዝተሰደዱ ሰሪሆም ከበልጽጉ ድማ ሰለልቲ ሓዊሱ እናለኣኸ መን ጥዑይ መን ሕሙም ምኳኑ ምፍላጥ ኣጸጋሚ ስለዝኮነ እቶም ንጹሓት ይብድሉ ኣብዚ ኣብ ኢትዮጵያ ኤርትራውያን ከም ሃገሮም ክሰርሑ ኣለዎ ዝብል ኣቋም ሒዝና ነርና ጸገም ዝፈጥር ዘሎ ተሓዊሱ ዝመጽእ ሕሙም ሓሳብ ዘለዎ ሰባት ንሳቶም ስለ ዘለዉ መን እዩ ጥዑይ መን እዩ ሕሙም ንምፍላጥ ድማ ዝግበር ፕሮሰስ ትጥዑይ ከም ዝብድል ይፍለጥ ኣብ ዓዶም ሰላም ይስእኖም ኣብ ስደት እውን ሰላም ይስኖም ኣሎ እዚ ናይ ክፍኣት ኩሉ ስሩን መሰረትን እዩ ሰብ ኣብ ዓዱ ክነብር እንተዘይከኣለ ወፂኡ እውን ከም ዓዘ መሰለ ጸገም እንተሃለዎ ብጣዕሚ ኣጸጋሚ እዩ እዚ ይቅር ክባሃል ዘይግብኦ ሰብኣዊ በደል እዩ ዝመስለኒ እዚ ይቅር ክባሃል ዘይግብኦ ሰብኣዊ በደል እዩ ካብ ልምድና ቅርብ ኢልና ክንሰርሕ ፈቲና ነርና ካብ ልምድና ዝተምሃርናዮ እንታይ ተይልካኒ ካብዚ ሃይል እዚ ዝኾነ ጽቡቕ ነገር ክርከብ ዘሂሰብ እዩ ስለ ዝኾነ ኣቕሚ ተተረኪቡ ካብ ምዝራግ ዓዲ ኣይውዕልን ይኩን እምበር ብደንቢ ስለ ዝንፈልጦ ደጊሙ ንህዝብና ክብድል እድል ኣይረክብን ከምኡ ዓይነት እድል ኣይንህቦ ኢና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ እያ ትኸውን ኢለ ይዝኣምን ኤርትራ ከኢትዮጵያ ስትገነጠል የሻዕቢያ መንግስት የኤርትራ መሪ ሆኖ ስልጣን ሲይዝ ያኔ 300 እና ከዛ በላይ የሚሆኑ ፋብሪካዎች ነበሩ የኢትዮጵያ ፋብሪካዎች ማለት ነው ሻዕቢያ እየታገለ የሰራው ነው ሊል ይችላል አንዳንድ የሻዕቢያ ደጋፊ ወይም ጀባሃ የሰራው ነው ሊል ይችላል ነገር ግን የኢትዮጵያ አካል ያለች እና በጣሊያን ጊዜ በቅኝ ግዛት በነበረችበት ጊዜ የተገነቡ ከ300 በላይ የሚሆኑ ኢንዱስትሪዎች ወይም ፋብሪካዎች ነበሩ አሁን አንዱም የለም ይላላችሁ አንድ ፋብሪካ ከ300 አንድ የለም የሆነ ጊዜ በኢኮኖሚስት ይዞት የወጣው መረጃ ነበር ኤርትራ ክብሪት እና የታሸገ ውሃ ከውጭ ሀገር ኢምፖርት የምታደርግ ሀገር ነች ውሃ ማሸግ አቅቷት የውሃ ማሸጊያ ፋብሪካ መገንባት አቅቷት የታሸገ ውሃ ከውጭ ሀገር ክብሪት ማምረት አቅቷት ከውጭ ሀገር ኢምፖርት የምታደርግ ሀገር ነች የዚች ሀገር መሪ ነው የኤርትራ ነፃ አውጪ
እኔ ነፃ መውጣት ማለት ግን ምን ማለት ነው? ከምንድን ነው ነፃ የሚያወጡት? ጌቾ ሲናገር ምን ይላል? ነፃ ስትወጣ ይላል ነፃ ለመውጣት ወይም የነፃነት ትግል አደርጋለሁ ብለህ ስትል አንደኛ ከምንድን ነው ነፃ የምትወጣው? ሁለተኛ ለምንድን ነው ነፃ የምትወጣው? ከና ለሚለው ጉዳይ መልስ ከሌለህ ሌላ ባርነት ነው የምታመጣው። ነፃም ብትወጣ ሌላ ባርነት ነው የምታመጣው ብሎ ነበር። ከባርነትና ከነፃነት ነፃነትን መርጣለን ብሎ የተገነጠለ የኤርትራ ህዝብ ሌላ የባሰ ባርነት ላይ ነው የገባው። ከሻዕቢያ በፊት 300 ኢንዱስትሪዎች በከተማው ላይ ነበሩ። አሁን ምንም የለም። ኤርትራ አንድ ዩኒቨርሲቲ ነበራት፣ አስመራ ዩኒቨርሲቲ የምትባል ከአዲስ አበባ ዩኒቨርሲቲ ቀጥላ የተከፈተች በጃንሆይ ዘመን። ያቺ ዩኒቨርሲቲ እንኳን የለችም። አሁን እኔ ለመጀመሪያ ጊዜ ነው ያወቅኩት። አሁን ዩኒቨርሲቲ እንኳን አስመራ ዩኒቨርሲቲ እንኳን መዘጋቷ። ከዛ ሲቀጥል ምንም ወይ ሻዕቢያ በእድሜ ዘመኑ የሰራው አንድ ዩኒቨርሲቲ የለም። አንድ ዩኒቨርሲቲ የለም ብቻ ሳይሆን የነበረችውንም የአስመራ ዩኒቨርሲቲ ድምጥማጧን አጥፍቶ ዘግቷታል። እሱ የሚከፍተው እንደ ሳዋ አይነት የወታደር ማሰልጠኛ፣ በተለያዩ ተራራዎች ውስጥ ተፈልፍለው የተሰሩ እስር ቤቶች፣ የኤርትራን ወጣቶች የሚያጉሩበት፣ የኤርትራን ህዝብ የሚያስሩበት እና የሚቃወሟቸውን ባለስልጣኖች ኢሳያስ አፈወርቂ የራሱን ባለስልጣኖች እየወሰደ የሚያጉርባቸው እስር ቤቶችና ማጎሪያ ማፈኛ ቦታዎች ናቸው። እና ይሄ ቡድን ለራሱ ህዝብ እንኳን የማይሆን ዜጎች በሀገራቸው ላይ ሰላም አጥተው እንደገና ባገኘነው ቀዳዳ እንውጣ ብለው ወደ ሌሎች ሀገሮች ሄደው ደግሞ ሲኖሩ እሱ በሚፈለፍላቸው የሽብር የስለላ ሰራተኞች እንደ ሰላይ እየተቆጠሩ እንዲጠረጠሩና ባሉበት የስደት ሀገር ላይ እንኳን በሰላም እንዳይኖሩ በህዝቡ ላይ ይህን ያክል ቁማር የሚጫወት ሰው ከዚህ ሰውዬ ምንም አይነት ከዚህ ቡድን ከሻዕቢያ ምንም አይነት ጠብ የሚል መልካም ነገር እንደሌለ አረጋግጫለሁ ይላል አብቹ። አንድ መልካም ነገር አይገኝም ከኢሳያስ አፈወርቂ። ቢወራ ጦርነት፣ ቢወራ ድህነት፣ ቢወራ ሽብር፣ ቢወራ አምባገነንነት ብቻ እንጂ የለውጥ ማዕበል እኮ አይደለም። የለውጥ ሽውታ አይተው የማያውቁ ሰምተው የማያውቁ ድኩማን ፍጥረቶች ስለሆኑ እነዚህ ሰዎች አቅም ካገኙ ይላል አብቹ፣ አቅም ካገኙ አሁንም ሀገር ከመበጥበጥ አይመለሱም። አቅም ካገኙ የሚለው ላይ አስምሩበትና አብቹን ሰምተን ስንመለስ ምን ማለት ናት እቺ አማርኛ የሚለውን እናወራለን። ካብ ልምድና ቅርብ ኢልና ክንሰርሕ ፈቲና ነርና ካብ ልምድና ዝተምሃርናዮ እንታይ ተይልካኒ ካብዚ ሃይለ እዚ ዝኾነ ጽቡቕ ነገር ክርከብ ዘሂሰብ እዩ። ስለ ዝኾነ ኣቕሚ ተተረኪቡ ካብ ምዝራግ ዓዲ ኣይውዕልን ይኩን እምበር ብደንቢ ስለ ዝንፈልጦ ደጊሙ ንህዝብና ክብድል እድል ኣይረክብን። ከምኡ ዓይነት እድል ኣይንህቦ ኢና። ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ እያ ትኸውን ኢለ እዩ ዝኣምን። ክቡር ቀዳማይ ሚኒስተር ኣብ መወዳእታ ምናልባት መልእኽቲ ኣለኒ ይብልዎ ተልዮም ጠቕለል ዝበለ መልእኽቲ ተሃልዮም ከመሓላልፉ ዕድል ይህቦ። ብመጀመርታ ትግራይ ክትመሓርን ተመክሮ ክትወስድን ዘለዋ ዝሓሸዋ እምበር ሕዚ እውን ኣለኩ እየ ንምባል ውጥም ቅልቅል ይብል ኣሎ። መልእክተይ ንሻዕቢያ ንሰራዊት ኤርትራ ንኩሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጽኦ ኣለዋ ጥራይ ክብሎም ዝፈቱ። ይሄ ቡድን አቅም ካገኘ ለሀገር የሚተኛ ቡድን አይደለም። ሀገር ከማመስና ከማተራመስ የሚመለስ ቡድን አይደለም። አንድ ጠብ በሚል መልካም ነገር የማይገኝበት ቡድን ስለሆነ ድጋሚ ሀገራችንን እንዲጎዳ እድል አንሰጠውም ይላላችሁ። አቅም ካገኘ ሰላማችንን ስለሚነሳ ዳት ሚንስ ምን ማለት ነው? ኢሳያስ አፈወርቂ ዛሬ አቅም ከድቶታል። አቅም የለውም። ዛሬ የኢትዮጵያ መከላከያ ሰራዊት ወደ ሰሜን እየሄደ ያለው ዳር ድንበሩን ለማስከበር ብቻ ሳይሆን ኤርትራንም ሰላም ለማውጣት ነፃ ለማውጣት የኢትዮጵያንም ዘላቂ ሰላም ለማረጋገጥ የሚያደርገው ማርች ነው። የመከላከያ ሰራዊቱ ጉዞ የሚያስረዳን እሱ ነው። እና
መጨረሻ ላይ የሚጠቅሳት አባባላለች። በትግርኛ ነው የሚጠቅሳት። ቀንጠብጠብ ትብል ዳዋ ይላል። እትመጽእ አለዋ ይላል አበቹ። ቀንጠብጠብ ትብል ዳዋ እትመጽእ አለዋ ምን ማለት እንደሆነ በኮመንት መስጫው ላይ ተርጉማችሁ ትነግሩኛላችሁ ብዬ ተስፋ አደርጋለሁ። እንደሚገባኝ ግን እንደዚህ አይነት ቅብጠት፣ እንደዚህ አይነት የጥፋት እንቅስቃሴ ልክ በድመቱ አፍንጫ ውስጥ ጭራዋን እንደምታስገባው ድመት ይቆጠራል እንደማለት ነው እኔ እንደገባኝ ስተረጉመው። እና በአጠቃላይ የምንረዳው ጉዳይ አበቹ ትላንት ይህንን በትግርኛ ቋንቋ ለህወሓትና ለሻዕቢያ ያስተላለፈው መልእክት፣ ህወሓትና ሻዕቢያ ደግሞ እያደረጉ ያሉት የጦርነት እንቅስቃሴ በሰሜኑ ግንባር በኩል የመከላከያ ሰራዊቱ ወደ ሰሜን እየሄደ ያለበትን ሁኔታ ስንመለከት በአጭሩ የሚያስረዳን ጉዳይ ምንድነው? ህወሓትና ሻዕቢያ መጥፊያቸው የመጨረሻው ምዕራፋቸው ላይ መድረሳቸውን ያረጋግጣል። መጨረሻ ምዕራፋቸው ላይ ወደ መቃብራቸው ከመግባታቸው በፊት የትግራይ ህዝብና የኤርትራ ህዝብ እውነታውን እንዲረዳ አበቹ በሚገባቸው ቋንቋ ያስተላለፈው መልእክት ነው። የትላንትናው የአበቹ መልእክት በቀጥታ ህወሓትና ሻዕቢያን ልንደመስሳቸው ስለሆነ ከነዚህ ሰዎች ጋር ያላቸውን መስተፋቅር ለመጨረሻ ጊዜ ቁረጡ እያለ ነው መልእክት ያስተላለፈው። ይሄ ያልገባው ሰው ካለ መከላከያ ሰራዊት ሰሞኑን የሚወስደውን እርምጃ ተከትለን የምናረጋግጥ ይሆናል። ነገር ግን ለምን ትላንትና ይሄ መረጃ ተለቀቀ? ለምን በትግርኛ ቋንቋ ማስተላለፍ ተፈለገ? ህወሓት የኢትዮጵያ መከላከያ ሰራዊት በትግራይ በኩል ሲያልፍ ዳር ድንበሩን ለማስከበር ሰራዊቱ ወደ ድንበር እየሄደ ነው። በትግራይ በኩል አቋርጦ ሲያልፍ የህወሓት ታጣቂዎች ምንም አይነት ትንኮሳ እንዳይፈጽሙ ብሎ መከላከያ ሰራዊት መልእክት ማስተላለፉ እናስታውሳለን። ህወሓት እኮ የተሸነፈው እዚህ ጋር ነው። በቃ በጸለምት በኩል መጣሁ፣ በራያ መጣሁ፣ በወልቃይት በኩል መጣሁ እያለ የሚለፈልፈው ቡድን ጭራሽ መከላከያ ሰራዊት ወደሱ እየሄደ እየመጣሁ ነው፣ መንገዴ ላይ እንቅፋት ብትሆን ረግጬ ነው ማልፈው የሚል ማስጠንቀቂያ ሲሰጠው ህወሓት እኮ ተሸንፏል እዚህ ጋር በቃ። ስለዚህ የትላንትናው መግለጫ፣ የትላንትናው መረጃ ወይም አበቹ ያስተላለፈው መልእክት ተሰናበቱት፣ ህወሓትንም ተሰናበቱት፣ ሻዕቢያንም ተሰናበቱት ማለት ነው። እኛ ቆየን ከተሰናበትን። ከህወሓት ጋር ፍቅር የማይለቃቸው ከህወሓት ጋር የተጣበቁ ከሻዕቢያ ጋር የተጣበቁ ኤርትራውያንና የህወሓትና የሻዕቢያ ደጋፊ የሆኑ የኤርትራ ተወላጆችና የትግራይ ተወላጆች ለአንዴና ለመጨረሻ ጊዜ እርማችሁን አውጡ። የህወሓትና የሻዕቢያ ደጋፊዎችም እንደዛው። የመጨረሻው መልእክታችን ወይም የአበቹን መልእክት የተረዳንበት ማሳረጊያ ወይም ማሰሪያ ሀሳባችን ይሄንን ይመስላል። የጠቅላይ ሚኒስትር ዶክተር አብይ አህመድን በትግርኛ ያደረጉትን ቃለመጠይቅ አስመልክቶ ያነሷቸውን ሀሳቦች የቃኘንበት ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ያላችሁን ሀሳብና አስተያየት ባነሳነው ሀሳብ ላይም እንዲሁም ደግሞ ሌሎች ያሏችሁን ማንኛውንም ሀሳብ በኮመንት መስጫው ላይ ልትጽፉልኝ እንደምትችሉ ለማስታወስም እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ